ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ሁለታይ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በትላንትናው ዕለትና ዛሬ በአዲስ አበባ በሚስጥር ሲደረግ የነበረው የሶማሊላንድ ልኡካን ቡድን የሥራ ጉብኝት ምን ይመስላል? ኢትዮጵያና ሶማሊላንድ በወታደራዊ ዘርፎች የተስማሟቸው ጉዳዮች ምን ይመስላሉ? የጥንቅራችን ትኩረት ናቸው። በአማራ ክልል አንድ የመንግስት ባለስልጣን ወይንም ሹመኛ መገደላቸው ተሰምቷል። ከስፍራው የተሰማውን መረጃ እንመለከታለን። በዛሬው ዕለት ለአራተኛ ቀን የቀጠለው የትግራይ ኃይል ታጣቂዎች ተቃውሞ በምን ደረጃ ላይ ይገኛል? አዳዲስ መረጃዎችን የምናገራችሁ ይሆናል። ግብጽና ሱዳን ኢትዮጵያ በጳጉሜ ወር መጨረሻ ያጠናቀቀችውን ያስመረቀችውን የታላቁ ኢትዮጵያ ህዳሴ ግድብን በተመለከተ በተቃራኒ ቆመው አዲስ ውሳኔ አሳልፈዋል። የሱዳን ወታደራዊ መሪ ጀነራል አልቡርሃን ከግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ የወሰኑትን ውሳኔ እንመለከታለን። ሌሎችም ወቅታዊ ጉዳዮች የሰዓቱ ዜናችን ትኩረት ናቸው። እንደተለመደው የሰማችሁን አብራችሁን ቆዩ። በአማራ ክልል አንድ የመንግስት ባለስልጣን መገደላቸው ተሰምቷል። በክልሉ ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ዛሬ ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታውቋል። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ ምክትል አስተዳዳሪውና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ዛሬ ጠዋት 12 ሰዓት ተኩል ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው እንዳለፈ አስታውቋል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውንና በአካባቢው የሚንቀሳቀሱን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ወንጅሏል። የግለሰቦች ህይወት በተለያየ ጊዜና ቦታ እየጠፋ እንደሆነ መግለጫው አመላክቷል። የጀርመን ድምጽ እንደዘገበው ከሆነ በጉዳዩ ዙሪያ ተጨማሪ አስተያየት እንዲሰጡ ለወረዳው ዋና አስተዳዳሪ ስልክ ቢደወልም መልሼ እደውላለሁ ካለ በኋላ ቃላቸውን ባለመፈጸማቸው ሐሳባቸውን በዚህ ዘገባ ማካተት አልተቻለም። ዜናችን እንደቀጠለ ነው። በመዲናችን አዲስ አበባ ትናንትና ዛሬ በብዙ ሲጠበቅ የነበረው ነገር ግን በሚስጥር ተደርጓል የተባለው የሥራ ጉብኝት ምን ይመስላል? ፕሬዝዳንት አብዱላይ መሐመድ ኢሮን ጨምሮ የሶማሊላንድ ከፍተኛ ወታደራዊ መኮንኖችና የደህንነት ቁንጮች አዲስ አበባ ለሁለት ቀናት የሥራ ጉብኝት አድርገዋል። በትናንትናው ዕለት ኢትዮጵያ የገባው የራስ ገዙ ሀገር ልኡካን ቡድን በኢትዮጵያ የተለያዩ ተቋማትን የጎበኙ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ውይይቶችን እያካሄዱ ቢሆንም ሂደቱ ከሚዲያ የተደበቀ መስሏል። ያም ሆኖ ግን ከወደ ሀርጌሳ የተገኘው ዜና እንደሚያሳየው ከሆነ የሶማሊላንድ ሪፐብሊክ ብሔራዊ ጦር ዋና አዛዥ የሆኑት ሌተና ጀነራል ኒማን ዩሱፍ ጋንጉክ ከሀገሪቱ የስለላ ኤጀንሲ ዳይሬክተር ጋር በመሆን ከኢትዮጵያ ጦር ኃይሎች ዋና አዛዥ ጋር ተወያይተዋል። ሁለቱ ወገኖች በሶማሊላንድና ኢትዮጵያ የሁለቱ ሀገራት ግንኙነትና ሶማሊላንድ እንደዚሁም ኢትዮጵያ የሚጋሩትን ረጅም የድንበር አካባቢ ጸጥታ በማረጋገጥና ሰላምን በማስጠበቅ ረገድ መተባበር በሚቻልበት ሁኔታ ላይ ተወያይተዋል። የራስ ገዙ ሀገር የውጭ ጉዳይ ሚኒስትር የሆኑት አብድራህማን ዳሂር አዳን በፕሬዝዳንት መሐመድ አብዱላይ የተመራው ልኡካን ቡድን ጉብኝት በስኬት ተጠናቋል ሲሉ በትዊተር ገጻቸው ላይ ይፋ ያደረጉት መረጃ ያሳያል። የትግራይ አባላት ሰልፈኞች ለአራተኛ ቀን ዛሬ የመኪና መንገድ አዘግተው ተቋማቸውን ሲያሰሙ ውለዋል። ዕለተ ሰኞ በመቀሌ የተጀመረው ተቋሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕና ዛሬ ቀጥሏል። ዛሬ በአዲግራትና በአካባቢው ተቋሞ መቀስቀሱና ከአዲግራት ወደ መቀሌ የሚወስደው ዋና መንገድም በተቋሚዎች መዘጋቱን ተሰምቷል። ከዚህ ውጪ በአሁላና በመሆኒ ምስራቃዊና ደቡባዊ ዞኖች ከመቀሌ ጋር የሚያገናኙ መንገዶችም እንደዚሁ ከእንዳባጉና ወደ ሽሬ እንዳስላሴ የሚወስደው መንገድም ዛሬ ተዘግተው እንደሚገኙ የተለያዩ ምንጮች አመላክተዋል። የትግራይ ኃይሎች አካል የሆነው አርሚ 22 የተባለው የታጠቀ ኃይል ከአራት ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉለው ተቃውሞውን ማስጀመራቸው ይታወሳል። በመቀለ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት እስከ ዛሬ ድረስ በተለያዩ የትግራይ አካባቢዎች የቀጠለ ሆኗል። እንደ ቢቢሲ ዘገባ ባለፉት ጥቂት ቀናት በክልሉ ማዕከላዊ ዞን ነበለት በተባለው አካባቢ ሐውዜንና አድዋ የሚወስዱ መንገዶችም ተዘግተው ነበር። በተመሳሳይ ከውቅሮ ወደ መቀለ በሚወስደው መንገድም በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖች ማለፍ ሳይችሉ መቅረታቸውን ከስፍራ የተገኘ መረጃ ያሳያል። የትግራይ አባላት በተለያዩ ክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞን መሆንና አዲሾው ወደ መቀለ የሚወስዱ መንገዶችም ተዘግተዋል። የእንዳባጉና ሽረ ማይጠብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የአገር ሽማግሌዎች ውይይት ካደረጉ ማግስት ነው ተብሏል። የወታደራዊ አባላት ለተቃውሞ አደባባይ ወጡት ደሞዛቸውን በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ስም ያለማግኘቱ እንደዚሁም እንደ ታጋይ እንደማይከበሩ በመግለጽም ጭምር ነው። ከዚህ ውጪ ከደሞዝና ከጥቅማ ጥቅም ውጪ ፖለቲካ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን አሰምተዋል። የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም፣ እንደዚሁም ሰላም እንሻለን የሚሉ መፈክሮችንም ሲያሰሙ ታይተዋል። ተቃዋሚዎች የሁለት ዓመት ደሞዝ አለመከፈሉን እንደዚሁም ቃል የተገባላቸው ጥቅማ ጥቅም አለመከበሩን በመግለጽም ቅሬታቸውን አሰምተዋል። ከዚህ ባለፈም ጥያቄዎቹ በመላው ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ ስለመሆኑ ይናገራሉ። ተቃውሟቸውን ያሰሙት የትግራይ አባላት የአገር መከላከያ ሰራዊት፣ የፌዴራል ፖሊስና የቀድሞ የክልሉ የልዩ አባላት የነበሩና የትግራይ ታጣቂዎችን የተቀላቀሉ ናቸው ተብሏል። እነዚህ
የታጣቂ ቡድኑ አባላት በቀደመው የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው የተቆራረጠ ቢሆንም ቀጥሎ ነበር ተብሏል። ነገር ግን በጦርነቱ ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅም እያገኙ አለመሆናቸውን ገልጸው ለዚህም ልክ እንደ ሌሎች አባላት ድጎማ ይሰጠን፣ አድሎ አይፈጠር፣ የ2013 እና የ2014 ዓ.ም ክፍያ ይሰጠን በማለት ነው ጥያቄያቸውን ያቀረቡት። አባላቱ ያነሷቸውን ጥያቄዎች በተመለከተ ምላሽ የሰጡት የክልል ግዛት አስተዳደርና የህወሓት ከፍተኛ አመራሮች የ2 ዓመቱን ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብተው የነበረ ቢሆንም ተቃውሞ ግን ዛሬም ድረስ ቀጥሏል። ከዚህ ጋር በተያያዘ የተቃውሞ ሰልፎቹን በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በመደገፍና በመቃወም አቋማቸውን እያንጸባረቁ ይገኛሉ። በዚህም ሳልሳይ ወያነ ትግራይ በትግራይ ጦርነትን ከማስቀረት አኳያ ሰሞኑን የተካሄዱ ሰልፎች መበረታታት አለባቸው ያለ ሲሆን የትግራይ ዲሞክራሲያዊ ፓርቲ ንቅናቄው መሪ የሌለውና ክፍፍል የበዛ በመሆኑ ፓርቲያቸው እንደማይደግፈው ወደ እርስ በርስ ግጭት ሊያመራ ይችላል የሚል ስጋትም ያለው ስለመሆኑ አቋማቸውን አንጸባርቋል። የሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉ ለረጅም ጊዜ ያልተመለሱ ጥያቄዎችና ስጋቶች መኖራቸውን አስታውሰው ተዋጊዎቹ ያስተጋቧቸውን መልእክቶች ዘርዝረዋል። ይህንንም አሁን የተነሱ ያሉት የደሞዝ ጥቅም ላይ ያተኮሩ ጥያቄዎች ናቸው። ነገር ግን እኛ የአንድ ፓርቲ ሰራዊት አይደለንም፣ ህዝብ ቢሆን እንደ በፊቱ እየተቀበለን አይደለም፣ ለነዚህ ጉዳዮች መልስ ስጡን በሚል ነው የተለያዩ አርሚዎች መንገድ እየዘጉ ጥያቄዎች እያቀረቡ የሚገኙት ሲሉ አስጠንቀዋል። በማከልም ይህ በግልጽ የሚታይ ነው። ከጀርባ ደግሞ የህወሓት ክፍልፋዮች እጅ አለበት የሚል አለ። ነገር ግን የሴራ ትንተና እንደመሆኑ መጠን ብዙ ማረጋገጥ አልቻለም ሲሉ መናገራቸውን አዲስ ማለዳ ዘግባለች። በተከታታይ ቀናት የሚስተዋሉትን የአደባባይ ሰልፎች የሚያካሂዱት ህወሓት ከኛ ጋር ነው ብለው ያሰቡት ያደነው ጥያቄ እያቀረበ የሚገኘው። ስለዚህም ጉልህ የሆነ ለውጥ አለው። የሰራዊት እምቢ ካለ እነዚህ ሰዎች በጥቅሉ ወደ ግለሰብነት ይቀየራሉ ሲሉ ግምታቸውን ያስቀምጡና ምክንያታቸውን ያክላሉ። እንደርሳቸው ገለጻ ምንም ነገር አይኖርም፣ በእድሜ የገፉ በመሆናቸው ስርዓቱን ማቆየት ይችላሉ ብለው እንደሚያስቡ ተናግረዋል። ብቸኛውና የቀራቸው የመደበቂያ ኃይል ስለሆነ ከዚህ ቀደም በትግራይ ከተካሄዱት ጉልህ ልዩነት አለው ሲሉ ምክንያታቸውን ዘርዝረዋል። ፖለቲካ እንደምታውን በተመለከተ ሲያስረዱ በማይመለከተን ጦርነት አንሳተፍም የሚለው ግፊት ከህዝቡም አሁን ደግሞ ወደ ሰራዊቱም እየመጣ ስለመሆኑ ጠቁመዋል። ስለዚህ ይህ መቀጠል አለበት። ሰላሙ እንዲጸና ከሰሜኑም ከደቡቡም ወደ ጦርነት የሚገፉ ነገሮች ትግራይ የምትሸከመው አይደለም። ከዚህ አንጻር ሰላማዊ ሰልፎች የሚበረታቱ ናቸው ሲሉም ለተቃውሞ ያላቸውን ድጋፍ ገልጸዋል። መፍትሄውን በተመለከተ በፕሪቶሪያው ሰላም ስምምነት መሰረት ትግራይ ውስጥ ሁሉንም አካታች መንግስት እንዲመሰረት የትግራይ ችግሮች ከአንድ ፖለቲካ ፓርቲ ፍላጎትና ህልውና አንጻር ብቻ ሳይሆን ሌሎች የፖለቲካ ኃይሎች በሙሉ የሚሳተፉበት ከሆነ የተናጠሉ ውሳኔዎች አይወሰኑም ባይ ናቸው። የትግራይ ዲሞክራሲያዊ ፓርቲ ስራ አስፈጻሚ አባል ገብረ ጊዮርጊስ ግዳይ በበኩላቸው ሰላማዊ ሰልፉን የሚያካሂዱ ወጣቶች ከጦርነቱ በኋላ የተሻለ ህይወት ይኖራቸዋል የሚል ቃል ተግብቶላቸው ነበር። ነገር ግን ዛሬ ላይ ያቀርቶ ጥቂቶች ብቻ ተጠቃሚ ሲሆኑ ቁጭትና ብሶት የወለደው ተቃውሞ ነው ሲሉ አስረድተዋል። አሁን እነዚህ ልጆች ብሶት አላቸው። ለምንድን ነው ያሁሉ ከትምህርታችን ከስራችን ከሁሉ ነገር ተፈናቅለን ወደዚህ ገብተን ራሳችንን አገኘን የሚል ብሶት አላቸው ሲሉ ማክለዋል። ገብረ ጊዮርጊስ ሲቀጥሉ መንግስት የራሱ የሆነ ተደራጀ አቅም ወይንም ሌላ ገለልተኛ አካል አደራጅቶ በእነዚህ በኩል ከመንግስት ጋር እንዲገናኙ ካላደረገ በስተቀር አሁን እየጠየቁ ያሉት ትላንት አሳስተው ወደ ጦርነት ያስገቧቸውን ሽፍቶች ነው በማለት የህወሓትን አመራሮች ተችተዋል። ጦርነቱ አልፎ ጥቂት ሰዎች የሚዘርፉበት የቡድን እንጂ የማህበረሰብ ስርዓት የለም ባይ ናቸው። እናም ያሁሉ መስዋዕትነት እየከፈልነው ለምንድን ነው ሲሉ በመጠየቅ ላይ መሆናቸውን አመላክተዋል። በፕሪቶሪያው ሰላም ስምምነት መሰረት ሁሉንም ያዋቀረ መንግስት መቋቋም ሲገባው ያሳዩ ሲቀር እንደዚሁም ጥቂቶች ብቻ የሚዘውሩት መሆኑ ብሶቱን አዋልዷል። እንደ አቶ ገብረ ጊዮርጊስ መከራከሪያ የተቃውሞ እንቅስቃሴው ውጤት ማምጣቱን በተመለከተ ግን ከሳውት ሊቀመንበር አሉላ ኃይሉ የተለየ አስተያየት ነው ያላቸው። ይህ ቁልፍ መሪው ማን እንደሆነ አይታወቅም። ሁሉም በየፊናኑ እየተንቀሳቀሰ የሚገኘው ጫካ ይገባለ ከተማ ውስጥ ተቃውሞ የሚያሰማለ በማለትም ንቅናቄው የሚመራው ባለመኖርና ክፍፍሉ መብዛቱ ወደ እርስ በርስ ግጭት እንዳያመራ ያሰጋል በማለትም ነው ስጋታቸውን የጠቆሙት። በመሆኑም የተደራጀ መሪ ወይንም ዓላማ በሌለበት እንደዚህ አይነት ሰልፍ ለውጥ ያመጣል የሚል እምነት በእኛ በኩል የለም፣ አይታሰብም ሲሉ ንቅናቄውን የማይደግፉት መሆናቸው ነው ግልጽ ያደረጉት። የሰዓቱ ዜናችን የመጨረሻው ክፍል ላይ ደርሰናል። ግብጽና ሱዳን ኢትዮጵያ ላይ ተስማምተዋል። ፕሬዝዳንት አልሲሲና ሌተና ጀነራል አብዱልፈታህ አልቡርሃን በአባይ ውሃና በሱዳን ቀውስ ዙሪያ ተወያይተዋል። በአባይ ውሃ ላይ የሚወሰደን ማንኛውንም የተናጠል እርምጃ እንቀውማለን ሲሉ በድጋሚ አስታውቀዋል። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ሌተና ጀነራል አብዱልፈታህ አልቡርሃንን በትናንትናው ዕለት በካይሮ በሚገኘው አል ኢታሃዲያ ቤተመንግስት ተቀብለው ውይይት አድርገዋል። በውይይቱ ወቅት በሁለትዮሽ ግንኙነት፣ በአባይ ወንዝ የውሃ ጉዳይ እንደዚሁም በሱዳን ባለው ግጭት ዙሪያ በዝርዝር መነጋገራቸውም ተሰምተዋል። የግብጽ ፕሬዝዳንታዊ ቃል አቀባይ አምባሳደር መሐመድ ኤልሽናናዊ እንዳሉት ከሆነ ፕሬዝዳንት አልሲሲ የሌተና ጀነራል አልቡርሃን ጉብኝት በደስታ በመቀበል በግብጽና በሱዳን መካከል ያለውን ስር የሰደደ ወንድማማችነት ግንኙነትና በተለያዩ የትብብር መስኮች የታየውን እድገት አድንቀዋል። ከፕሬዝዳንት ጽህፈት ቤት በወጣው መግለጫ መሰረት ሁለቱ መሪዎች የአባይ ወንዝ ውሃ ጉዳይን በተመለከተ በቅርብ የተፈጠሩ ለውጦችን ተወያይተዋል። የአባይ ወንዝ ላይ የዓለም አቀፍ ሕግን የሚጻረር ማንኛውንም የተናጠል እርምጃ በጽኑ እንቀውማለን ሲሉ መናገራቸውም ተሰምተዋል። ጀነራል አልቡርሃን ግብጽና ሱዳንን በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ ያላቸውን የተቀናጀ አቋም አጽንኦት ሰጥተው በመግለጽ የጋራ የውሃ ጥቅሞቻቸውን ለማስጠበቅ የውይይትና የማስተባበር ስልቶችን ከፕሬዝዳንት ኤልሲሲ ጋር ሆነው ለማጠናከር መስማማታቸው ነው የተሰማው። ከዚህ ውጪ በስብሰባው ላይ በሱዳን ያለውን የአሁኑ ሁኔታና ግጭቱ አብቅቶ መረጋጋትን ለመመለስ እየተደረጉ ያሉትን ጥረቶች ተመልክተዋል።
አውግተዋል። ፕሬዝዳንት ኤልሲሲ የሱዳንን ሉዓላዊነትና የግዛት አንድነት ሙሉ በሙሉ እንደሚደግፉ አረጋግጠዋል። የሀገራቱን ብሔራዊ ትስስር ሊያናጉ የሚችሉ ወይንም ተመሳሳይ አስተዳዳሪ አካላትን የሚፈጥሩ ማናቸውንም ሙከራዎች እንደማይቀበሉ ነው ያስታወቁት። ጀነራል አልቡርሃን በበኩላቸው የግብጽን ቀጣይ ድጋፍና የፕሬዝዳንት ኤልሲሲን ጥረቶች አመስግነው ድጋፉ በሁለቱ ህዝቦች መካከል ያለውን ትልቅ ትስስር የሚያሳይ ከመሆኑ በላይ ሱዳን አሁን የገጠማትን ቀውስ እንድትቋቋም አስተዋጽኦ የሚያደርግ ነው ሲሉ አረጋግጠዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።